ሆስት ላይቭ ዊዝ እፎይ ስሪ ምናምን ይላል። ነው ተመልከቱ፣ ላሳያችሁ። ያ ሰላም ምን እናድርግ ልጆች? ምን እናድርግ? ወይኔ ስለ አጋንንት ሳይማርማ ወላሂ መውጣት የለበትም። ያው እንትን ብለውታል። የዋርኒንግ እንትን አሳይቶኛል። ልጆች ምን ላድርጋ? ያው እና ይሄን አምጥቷል። ኦኬ 5 ደቂቃ ከ40 ሰከንድ አለ። ቀጥል። 3 ደቂቃ ነው እኔ እያስኩኝ ነበር። ፎያ ይሄ ልክ እንዳንተ ነው። 5 ደቂቃ ከ40 ሰከንድ አለ። ቀጥል። አንተ አይደለም የምትይዘው ደቂቃውን እኔ ያስኩት ያሳያለሁ እንጂ አዳም ወጥተህም እኮ እየጠበቅኩ ነበር። አቁሜልህ። የኔ ችግር አይደለም፣ የራስ ችግር ነው። በራስ ችግር ነው የወጣው። ከወጣሁኝ 1 ደቂቃ አይሆንም። ስለዚህ 5 ሳይሆን በቃ አንተ እንደምትፈልገው 5 ይሁን። በቃ ችግር አይሽ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማርም? አምላክ ኢየሱስ ክርስቶስ ኦኬ። ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ ላይ። አዳምጥ የተጠየቀውን መልሰህ ቅድም እኔ ማብራሪያ ልስጥህ ስለው ጊዜ አይቻልም መልሱን ነው የምፈልገው። ቅድመ ተዋህዶን ለመጠቆም ወደ አምላክና ወደ አምላክ እንዳለው አውቀህ ነው ዛሬ የምትሄደው። አዳምጥ፣ ረጋ በል። ጥያቄ አትቀበልም? እየተቀበልኩ ነው። አይዞህ። አምላክ ኢየሱስ ክርስቶስ አምላክ እንዳለ አዳምጥ። አንተ ራስህ ውይይታችን ምንድን ነው? እሱ ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው። አንደኛ። ሁለተኛ ደግሞ አዳምጥ። አይዞህ። ጥያቄ አይመልስም። ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎበር ልስራለህ እኮ መልሱን መልስ። አምላክህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ቀጥል። መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 አካባቢ ጀምሮ ስጠኝና ማስረጃ ትስብኛለህ። እፎይ መልሱን ስጠን እንጂ እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ። አምላክ እንዳለው አስተምሯል አላስተማረም? ፕሊስ አዳምጥ። ደም ጠርቀህ ትገባለህ። ኦኬ። ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሎክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላክ ያለው ግን አባቱ ነው፣ የባህሪ ልጁ ስለሆነ። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው ቁርአን ላይ አምላክ ነው የሚሆነው። አላህ ልጅ ካለው ምን ይሆናል? ልጁም አምላክ ይሆናል። ክርስቶስ በለበሰው ስጋ ወደ አምላክና ወደ አምላካችሁ ብሎ ተናግሯል። ስብከት ላይ ነህ። መልሱን መልስ እንጂ አይዞህ። ስለዚህ የሰውዬ ምን አመነ? አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። የኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። ማብራሪያ አልተገለጸም። ሚስተር አልተገለጸም። ጥያቄ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኤፌሶን ኦኬ፣ ቴንክ ዩ። በደንብ አስተውል። ቅድም ነገር ያለው የክርስቶስ ምን ነው? አምላኩ ማን ነው? አምላኩና ምኑ አትደረብ እንጂ ክርስቶስ አምላክና አባት። አላህዬ አባት አይባልም። ስለዚህ ያመጣው ክፍል የነቢያት አስተምሮ በፈጣሪ ስም የክርስቶስ አምላክና አባት የኢየሱስ ክርስቶስ አምላክና አባት ባልክበት በክፍል እስልምናን አፈረስከው። ቅድምም ብዬ ነግሬህ ነበረ። በስጋ በያዘው ስጋ ተረጋጋ። ምንም የምታውቀው የለም። ሚስጥር አልተገለጠም። ተረጋጋ። አታዳምጥም። የክርስቶስ አምላክና አባት ይባረክ ሲል እኮ አዳምጥ። ምላሽ ፈልግ። ምላሽ ልስጥ። ጥያቄ እንድገምልሽ። ሰምቻለሁ። ጥያቄህን ጥቅሱ ሙሉን አንብቦ አምላክ አለ። ማነው አምላኩ ብለህ ነው የጠየቀን? እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብበው ጥቅሱን። አዳምጥ፣ ረጋ በል፣ ቀስ በል። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብበው። እሱ ነው ጥያቄ። ክፍሉን አንብበው። ጥያቄን መልስ። አትቀበልም? ጥያቄው የኢየሱስ ክርስቶስን አምላክ እያለ ይናገራል ጥቅሱ ላይ።
ማን ነው ብለናል? ልመልስልሽ። ማን ነው ስላት ጎበዝ የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አላህ የሚለው ግን ከምን አንጻር ነው? ዛሬ ውሲፊት ያመጣው አዳም መልስ የለውም። ክርስትናን አያውቅም። እስልምና ላይ ነው ይንጠለጠላል። አዳም ፕሊስ ይሄ ሰውዬ ክርስትና ላይ መልስ የለውም። አያውቀውማ። ከየት ይመልስ? አሁን ተረዳው። በቃ ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ። ወረቀቱ ግን ፍጡር ነው ብለህ ታምናለህ። አያውቅም ሲሉ እኔ ውሸታቸውን ይመስለኝ ነበር። ዛሬ ከፊት ያየሁት ወላሂ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። እንመድ በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልስ መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ስለዚህ ኢየሱስ ክርስቶስ አምላክ ሙቷል አልሞት? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? አዳምጥ። ሞት ማለት ምን ማለት ነው? ጥያቄ ግልጽ አድርገው። ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። ስለዚህ አምላክህ ሞቷል ወይ ይላል። አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩ? ደቂቃ አልቋል። ቀጥል። ልመልስልሽ። ደቂቃ ባያልቅም ይጨምርልና ልመልስልህ። አይደለም ደቂቃ የምትይዘው ገና ነው። ደቂቃ አዳምጥ እስኪ። አዳምጥ የምትለኝ እኔ ተራ ነው። መልስ ልስጥህ። አዳምጥ። ረጋበል ጠየከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስግው ቃል ስለሱ ስትናገር በስጋ የተገለጠውን ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜይ ቢ ይህንን ማታውቀው። እሺ በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ ምን ብዬ ጠየቁ? መለስኩልህ። መለኮት አይሞትም ለምን ትላለህ? ለምን ያላልኩትን ለምን ትላለህ? አዳምጥ። እኔ የጠየቅኩህ ሌላ አዳምጥ። እኔ የጠየቅኩህ ሌላ ያላልኩትን ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። አዳምጥ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ የእኔ ተራ ነው። ወዴት ማትሄድና ሚዩት አድርገው። ኦኬ ደቂቃውን ያዘውና ልመልስልህ። እኔ ቮለንተር ጥያቄን አዳምጥ። አዳምጥ። ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚዩት አድርግ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን የኛ ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ትናገራለህ። ደቂቃው ሚዩት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድም መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 24 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአብ እቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና ለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነውና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ
ከቁጥር 1 ጀምረህ አላነበብከውም ወንድማችን። ወንድሞች መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ የጠቀስከው መጽሐፍ ላይ ምስክር ልሰጥህ እኮ ነው፣ ላነብልህ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። እፎይ የኔ ደቂቃ ነው። የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም፣ ማንም ያየ የለም፣ አምልጧል ብሎ ያምናል። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ መሐመድ የለም ያለው። አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመለጠው ማስረጃ የለም። ለመለስ ስላልፈለግክ ነው። ኮንክሉዥን ይበቃል። ጭማሪ ራሱ 10 ደቂቃ አንተ አይደለም ደቂቃ ነው የምትይዘው። ያው እኔ ይዣለሁ፣ አሳይሃለሁ። አሳይሃለሁ። ያው ኦኬ፣ ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። አንተ ጥሩ ትቀልዳለህ አንተ ኡስታዝ፣ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይ መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም። አለ በደንብ አለ። ማን ይባላል ያ ሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ ማስረጃ ስለተሰጠኛለህ። እፎይ ማን ይባላል ያየው ሐዋርያ ከሙታን ሲነሳ? ማዳመጥ ማትፈልገው? ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው ያ ሐዋርያ ያየው? ማን ይባላል? ነው ስላዩትም እኮ ነው። እንደገና ቤታቸው ይገባል እኮ ጸሎት ሲያደርጉ ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩህም። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የለውም። አይመልሰውም። አንተ አይደለም የአንድ አይመልሰውም። ይኸውልህ ላንብብልህ። ስለዚህ ላንብብልህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ 11 ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምሮ አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜቢ አይሰማም እንደ ውሳዙ ምን ሆኖ ነው? መልስ የለም። በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን እየተናገረ ያለው? መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለም። ያን ሐዋርያ ስም መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንድ ያውኔት አድርጋ አሁን መልስ ነው። ደቂቃን አልጨረስክም? አሁን ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶታል። አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው? እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ። ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅክም። አላህ ኢሳን ሲያስመልጠው ያየም የለም። ማን ነው በሱ ቦታ የተሰቀለው? ሚያቅ የለም። ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ የሆነ ሌም የሆነ አርጉመንት ዛት ትምጣ።
አይደለም ሲነሳ ተመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን አላየሁትም። እሱ እኮ ነው የሚያሳዝነው። ወላሂ ሲነሳ ደግሞ ከተነሳ በኋላ ነው። አየህ ሲነሳ ግን አላየሁትም አይደል? ይሄን ታምናለህ? ሲነሳ ግን አላየሁትም። ጎበዝ በደምብ አላየሁትም እኮ ተነሳ አይደለ? ዮሐንስም ምን አለው? እንትናን ቶማስም ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን አይተህ ተነስቶ ቀብረውት ነበረ ተነስቶ ይኸው ተነስቷል። ጎኔን የተወጋሁትን እይ አለው። ላንብብልህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት። ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ እፎያዬ፣ ይሄ ጥያቄ ከይቅርታ ጋር በጣም አታውቀውም። አክቹዋሊ ይህንን ጥያቄ ብለህ ዘመን አለ በጣም ያሳፍራል። ይህንን ጥያቄ ብለህ ዘመን ጥያቄ ብለህ ዘመምጣት አዳምጥ እንጂ እኔ ደቂቃ እኮ ነው። እፎይ ረጋ ብለህ በቃ ጥያቄ ብለህ ዘመምጣት። ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ስትወዛ ወደ መቃብሩ ጋር ሲሄዱ ተነስቶ ያገኝተውታል። ከመቃብር ተነስቶ መቃብሩን ድል አድርጎ ተነስቷል። የኔና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። ባይርከቱ ግን በጣም የሚያሳዝነው ሲነሳ ያየው አንድ ሐዋርያ የለም። እሺ እንጨር። አሁን ወደ የት እንሄዳለን? ስለ አጋንንት በእስልምናና በክርስትና አጋንንት ኮንክሉዥን ነው ወንድማችን። ና ስለ አጋንንት ሳነጋገር ይህን ካመለጥክ በጣም ነው የሚያፍሩብህ። ወላሂ ሁለተኛ ስለ አጋንንት ላይቭ ላይ እንዳታወራ ነው የማደርግህ። አሁን አላህ ምን እንደሆነ አሳይተነዋል። ኮንክሉዥን ስራ አዳምጠህ ደጋግሜ ነግሬሃለሁኝ። ቅድም ነግሬሃለሁ። 15 ደቂቃ ላይ አዳምጥ። ስለ አጋንንት ሪካርዱን ድገሙለት። ሪካርዱን ተለጥፈሃል ማለት ነው። ልታካክስ ነው አታካክሳትም? ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። ከኔ ፊት አይቆምም። አሁን ኮንክሉዥን እንስራ። ፕሊስ አሁን 5 ደቂቃ ሊያዝ ትይዝልኛለህ። እሺ ስለ አጋንንት ተው እናውራ። ልለምነህ አጋንንት ምንድን ነው በክርስትናና ጥራይ ደግሞ እንደገና ዲቤት ከፈለክ እንደዚህ ጨምቄ ተቀብር ካለ ከዚህ በኋላ ገስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች። አሁን ስለ አጋንንት ልናወራ ነው። ና ድጋሚ ለመዋረድ አትቸኩል። አላህ ማን ነው የሚለውን አሳይተናል። ፕሊስ በቃ አላህ ማን ነው የሚለውን ስላሳየን ስለ አጋንንት እናውራ። ወንድ ልጅ ነህ ወላሂ ላዚው እናውራ። አላህ አጋንንት መሆኑን ስላሳየን እናመሰግናለን። ከንክኖሃል አይደለ? ያጋጥማል። ስብራቱ ከባድ ነው። ስለተሸነፍሽ ነው። አይ ወንድ ነኝ። ወንድነቴንማ ድና ያታርግ ሲማና እያል ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እናውራ ስለ አጋንንት ወንድሞች ናቸው አለ አንተ፣ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው በእውቀት እናውራ። በቃ አሁን ኮንክሉዥን እንስራ። ለምን ረብሸው? ኦኬ 5 ደቂቃ ትይዛለህ። ያዝ ስለ አጋንንት መጽሐፍ ላይ ወራ መጽሐፉን አየሽ፣ አትጩ። በቃ አየሽ፣ 5 ደቂቃ አለኝ። ታልካ እንዳገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ በሁለት ደቂቃ ጨርስ። ያዝ አንዴ ና ደቂቃውን አሳየን። ግን እፎይ ለቅደው እንዳታረግኝ እሺ። አይ ለማሳየት ይቸገራለሁ። ያለው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መተህ አልተገለጠም ቢሆንም መልሱም ላለህ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ለወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ካላ ጋር ላይ መሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምህሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምም በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት
ሆሉ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው ወንድማችን። እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ለሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ ሁለት ደቂቃ አለችኝ፣ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያቸው አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑሕ ምን አለ? ወቃለ ሱብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው ለነበረ